ያፌት ተንኮል እንደቀጠለ ነው። በዛም በዚህም ብሎ በምንም አድርጎ ኤፍራታ በእጁ ለማስገባት ወይም ደግሞ ለማግባት ነው እቅዱ። ሰሞኑ ባየችውን ቪዲዮ እውነት ለመናገር ማንም ሰው ያሳምናል፣ እሷም አምናለች። ስለዚህ ያን ቪዲዮ ከወጣ ናታን ሊታሰር አትፈልግም፣ የሰው ህይወትን ስለጠፋ ስለዚህ ላይታሰር፣ እሷም ደግሞ ያፌትና አግብታ ለመኖር በዚህ ወዳ ሳይሆን በግድም ተሰማምታለች። ይሆናል ወይ የሚለውን ሌላ ጥያቄ ነው። ይሄ ነገር ይሳካል ወይ፣ የምር ኤፍራታን ያፌት ያገባታል ወይ የሚለውን ሌላ ጥያቄ ነው። በሆነ ነገር የሚከሽፍ ይመስለኛል። እሷ ወዳ አይደለም። እንግዲህ ቪዲዮውን ያስደነግጣል። እውነት ለመናገር ግን መንቃት ትንሽ እንትን አልባት። ልክ ቪዲዮ እንደተቋረጠ ለምን ወሰደው ቶሎ ብሎ ላፕቶፕ አነሳው። መጨረሻውን ትንሽ ብታይ ይገባህ ነበረ። አሁንም ግን ውስጧን አላመነችበትም። ቶሎም ሲያጸድፈው ለምን እንደጠደፈው ሰርጉም ያው ትንሽ ማሰብ እፈልጋለሁ አስቤበት ነው ብላለች። እሱ ግን አይ ብሏል። ትንሽ እንጽናናም ብላለች። እሱ ግን ይሄ መጽናናት የሚባለው ነገር አልወደደውም። የምክንያቱም ተጠራጥሯል። እንደ ባለፈው ቀርጸሽ ለፖሊስ ለመስጠት ወይ ብለዋል። አዎ ይሄን ደግሞ አስባለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና ተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? በያላችሁበት ሰላማችሁ ይብዛ። እዚህ ቻናል አዲስ ናችሁ፣ ሰብስክራይብ ላይክ እያደረጋችሁ አብራችሁ ሁኑ። እንግዲህ መግቢያ ላይ እንዳልኩት ያፌት በዛም በዚህም ሆኖ ኤፍራታ በእጁ ለማስገባት ነበረ በፌክ ቪዲዮ አሳይቶ፣ እሷ ደግሞ ናታን ስለምትወደው ናታን መታሰር መሰቃየት ስለማትፈልግ እሱን ድኖ እሷን ደግሞ ያው እሱን ማግባት ወስናለች ማለት ነው። እንግዲህ ያስጠነቅቃት ነገር ይህን ቪዲዮ ናታን ማወቅ የለበትም ማለት እዚህ ጋር ለምን መንቃት እንዳቃታት ባላቅም ለምን ብላ ነበረ፣ ግን ያው አሳምኗታል ማለት ነው። ግን ይሄ ነገር ይሆናል ወይ ይሳካል ወይ የሚለው እኔ የሚሳካ አይመስለኝም። የሆነ ከሽፈት ያው ይከሽፋል ብዬ አስባለሁ። እንደውን ዛሬ ራሷን ተሰባይ ብስጭት ብላ የሆነ እንትን ውስጥ ገብታ ነው እንጂ ሉሊትን ያመጣችላትን መረጃ ተቀብላ ከዛ ስታስተያይ በአንድ በኩል ማስፈራሪያም ታደርገው ነበረ። ሉሊት ደግሞ እንደታዘዘችው ያፌትን ተከታትላ ወይም ደግሞ የስሙ ባታውቀውም የእሱ እንደምትሰራ ባታውቅም ያው ነግራታለች ባለፈው ማለት ነው። ስለዚህ እያንዳንዱ መረጃ ተከታትላ የኤፍራታን እንደምታቀብላት ተሰማምታ ነበረ። ዛሬ የሆነ መረጃን ሴቶችን ያሉበት ሊሆን ይችላል፣ የታሰሩ ሴቶች የታገቱ ሴቶች ስላሉ ስለሱ ማውራታት ነበረ ባለፈው። ስለሱ መረጃ ያሉበትን ሁኔታ እያጠናሽ ወደሽ ሳይሆን የግድሽን መኖር የምትፈልጊ ከሆነ ብላ ባለፈው አስፈራርታት በዛ ተሰማምታ ነበረ። ዛሬ አጋጣሚ ሆኖ ኤፍራታን በዚህ ሁኔታ ሆና መረጃ ይዛ መታ ነበረ። ነገር ግን ኤፍራታ ከራሷ ጋር ስላልሆነች ልትቀበላት ወይም ደግሞ ልታወራት ፈቃደኛ አይደለችም። እባክሽን ለምንሽ ውጪ ብትላትም እሷ ደግሞ ምነው ተጫወታችሁብኝ፣ አንዴ ውጪ አንዴ ግቢ እንደፈለጋችሁ እያሽከረከራችሁ ስትል ኤፍራታም ደግሞ ተነስታ እኔ እወጣልሻለሁ ብላ ክላሷን ለቃ ወጥታለች ማለት ነው። ዛሬ እንደዚህ ስለሆነች ነው እንጂ ትንሽ ወደ አእምሯ ተመልሳ ምንድነው አመጣሽው መረጃ ብላ ብትቀበላት እውነት ለመናገር ያፌትን በዛ ታስፈራረውና ያው ይከሽፍ ነበረ። አሁንም አይሆንም ሰርጉ በዛም ሆነ በዚህ ያው ይከሽፋል ማለት ነው። ጭራሽ እኔ ነው የምመርጥልሽ ብሎ መራዘምም አይፈልግም። ምክንያቱም የሚመጣበት ነገር ስለሚታወቅ የቤዛ ጓደኛ ፖሊሷ ደግሞ መንገድ ላይ አስቁማ ጠይቃት ነበረ። ኤፍራታ ደግሞ ምንም እንዳልሆነች ምን ሆነች ነው ለምንድን ነው የምታለቅሽው? ምንም አላለቀስኩም ብላ ደምድማለች። በእርግጥ ያው ፖሊስ መሆኗን አታውቅም። የሆነ ነገር ልትወስድ ነበረ ያችኛው፣ ነገር ግን አልተሳካላትም። ኤፍራታ በጣም ነው የምታሳዝነው። ሁሌም ጭንቀት መከራ። እዛ መቀጠል ደግሞ ጽዮንም ደግሞ ደገመችላት። እንግዲህ ወንድሜ ከአንቺ አንቺ ራስ ወዳድ ነሽ፣ አንቺ ብሎ ቤታችን አጣን፣ ንብረታችን አጣን፣ ድርጅታችን አጣን፣ አንቺ ራስ ወዳድ ነሽ ብላ እንደገና እሷ ላይ መጀመሪያ ተቃቅፈው አብረው ተላቅሰው ከኋላ ደግሞ ወቀሳ። ጽዮን ደግሞ ሰውነት ታዛግቢ ወይም ወደዚህ መልሰሽ ወይም ደግሞ ወደዛ ይመልሰሽ የሆነ ነገር ልኩስ ስታደርግና ትለኩሽና ከዛ አላስታወስኩም የምትያትስ ነገር አላስታውስም ትያለሽ ደግሞ መለሰሽ። ይሄ አግባብ አይደለም። አስታውስሻል እንዴት ትቀልጃለሽ? እንዴት ነው ላስታወስሽው? በደንብ ነው አስታወስሽው። ስለዚህ ይህን ሁሉ ትንሽ እየበዛ ነው እና
እንደው አንቺ ባለማስታወስሽ ትንሽ እየለከስ ደግሞ ቤተሰቡም እያለኳኮስሽ ነው ማለት ነው። ስለዚህ ይቅርብሽ። ባለፈው እንደ አፌት ቤት እንደሄደች የናታን ነግረዋለች። እንግዲህ ቤቱን ድርጅታቸውን ቤታቸውም እንደተሸጠ ወይም ደግሞ እንደተወረሱ ዛሬ ነገራት እና አሁን ጥገኛ ነው ያለ ነው ብለዋለች። አዎ ብሏታል። ግን በሌላ ጊዜ እነግርሻለሁ ግን ነቅታለች ማለት ነው። የአፌት ቤት እንደሄደች ነገረችው። ከማን ሄድሽ ሲላት ከገኒ አላች። ከገኒ ጋር ሄጅ ያለው ስትለው እሱም ደግሞ አበደ። አንድ እህቴ ነች። እንዴት ገኒ እንዴት ይዘሻት ብትሄጂው ምግብ አብሉታት መርዟትስ ቢሆን እንዴት ብሎ እንደገና ገኒ ጋር ያው ቆጣ አለ ማለት ነው። ጠብቂያታለሁ አልቀመሰችም፣ ግን ጠብቂያታለሁ አለች። ነገር ግን ያን ቀን አሁን ትዝ ሲላይ ማለት ነው ገኒ ነው አልበላችም እንጂ ምግብ ጽዮን በልታለች ማለት ነው። እናታ ልክ ነው ማለት ነው። ስለዚህ ግን ገኒ እንዳልበላችም አልነገረው፣ ግን አይገባቡም ነበር አይዋደዱም ብላ ነግረዋለች። ግን ምግብ መብላቷና ለመብላቷ የምታውቀው ነገር የለም፣ እሷም የነገረችው ነገር የለም። ግን እሱ ጠርጥሯል። ጎበዝ ነው። አሁን ሌላ ነው። እሱ ደግሞ አሁን አታስፈልገኝም ብቻዬ መሆን ነው የምፈልገው ተወኝ ስትለው ናታ ደግሞ ሌላ ነገር እያስጠላኋት ነው ብሎ ከአንድ የጸባዩ ቀየረ። ይሄ ደግሞ የእንትናን ያፌት ስራ ነው፣ እንዲጠላ ማድረግ ነው። ከአሁን ንገሪ ተስፋ እያቆረሽ ምናምን ብሎ ስለነገራት ያው በነገራት መሰረት አክት እያደረገች ነው ማለት ነው። አቶ ናታ ደግሞ ቆጣ አለ። አልወደኝም አልወደደችም እያለት እስካሁን ካሳየችኝ ባህሪ የዛሬው ይብሳል አለ። አንተ እኮ ብዙ ችግር አሳልፋችኋል፣ የአሁኑ እንዴት ነው ዛሬ አይደል መጣችሁ በአንድ ቀን እንዴት ስትለው ያው የዛሬውን ብቻ እስከ ሁልጊዜ የምታሳይም የዛሬው ይብሳል ብሎ እንግዲህ ያው ምን እንደሚፈጠር ባላቅም ተቆጥቷል ጋሽ ናታን ማለት ነው። ሉሊትም ደግሞ ተቆጥታለች። ምክንያቱም እኔ እንትን አይደለሁም ብላለች፣ አሸንጉሊታቸው አይደለሁም ብላለች። ግን ያን መረጃ ተቀብለሽ ሽፉ የሆነ መፍትሄ በነገራችን ላይ በእርግጠኝነት ይህን ነገር አይሳካም። በመሀል የሆነ ነገር ወይ ሉሊትን በምታመጣው መረጃ እሱም ደግሞ ካለው መረጃ ይገናዘባል ይመስለኛል። በዚህ የሆነ የምታመሳክር ይመስለኛል። በታምር ሰርጉ እንደማይሆን እነግራቸዋለሁ እኔ ማለት ነው። በፖሊሷም ይሁን በሆነ ምክንያት ብቻ እንደሚከሽፍ ነው። እሺ አሁን ደግሞ ስጋት ያለብኝ ከሸፈ። አሁን ናታን ፊትን ነስተዋለች። ከኋላ ሰርጉን መልሳ ደግሞ ስትመጣ ያምናታል ወይ ነው። አሁን ከጽዮንም ያለው ነገር ትንሽ የሚያግባባ ነገር አይደለም። ጽዮንም ከኤፍራታ ጋር ያላት እንዳያችሁት ነው። በጣም ነው ሰደበቻት ማለት ይቻላል፣ ወይም ደግሞ የነቆረቻት ነው። አሁን እንደዛ ማለት ነው። በዚህ መንገድ ይሆናሉ የሚለውን አብረን የምናየው። ገኒ ግን ሌላ ነገር አይደለም አስበችው። ሰሞኑ ስለ እናት ስለተወራ ኤፍራታ ይህን ነገር አውቃ እሷን ዘጋቻት ነው መሰላት። ፊቷ የእውነትም ጥሩ ነገር አይነበብምና ፊቷን ያስታውቃል። ይሄ ደግሞ ገኒ የበለጠ ደግሞ ግራ ገብቷታል ማለት ነው። ምን ይሆን አብረን የምናይ ይሆናል። ጽዮንም ይበቃሻል። ያው እነ ዳጊ ጋ ነው ሄዶ እንግዲህ በነገራችን ላይ ብዙ ነገር ያስታወሰች ነው። ግን ካስታወስኩ በኋላ ደግሞ ረሳው የምትል ነገር ነው። ሰሞኑ ቢኒ የሆነ መፍትሄ ሰጥቷት ነበር። ስታስታውሺ ጻፊ ከኋላ ረሳው ስትይ ታስታውሻለች ብላት ነበረ። እንደው ጥሩ መፍትሄ ነው ብላ ነበረ። አዎ ዛሬን ደግሞ የፍራታ ከፍታት ስትመጣ ሰሞኑ በተናገርኩሽ ነገር ነው ወይ እኔ እኮ ወደው ነው የምረሳው አለች። አያችሁ ሰሞኑ የተናገረችው ነገር ደግሞ ዛሬ ስታስታውስ እና አሁን የጠማ አይደል እንዴ? ጠማ እኮ ነው የምር። እና አንቺም ቶሎ ብለሽ ተመለሽ። ጭራሽ አበዛሽው። አንቺ እንደዚህ በሆንሽ ቁጥር ነው ቤተሰብ ሁሉም እየተናጋ ገጫ እያለ ነው። ሌላው ነገር አዘ ግን አሁን የዛ ቤት መቼ ነው እንደዚህ አይነት ነገሮችን ጠፍቶ የምናየው? ይሄ ነው ናፈቀኝ ማለት ነው። አዎ የኤፍራታን ሰርግ አይሆንም። እዛ ቤትም ሰላም የሚወርድበት ቀን፣ ይሄም ነገር የሚከሽፍበት ቀን እንግዲህ ያው ምኞቴ ነው ማለት ነው። አዎ ምኞቴ ነው ደግሞ አይሆንም፣ ታያላችሁ አይሆንም ማለት ነው። ገኒም የእናትነት ስሜት ተሰምቷት እንግዲህ ልጇን በሷ ምክንያት እንደዚህ የሆነች ይመስላል ነው። በአሁኑ ሰዓት ስትገባም ስትወጣም አትናገርም፣ የምትሄድ አትናገርም ብለው እናታ የሚሆን እሷ ትንሽ ግራ ገብቷቸዋል ያስመስላል። ምክንያቱም ብዙ ጠላት እንዳላቸው ያውቃሉ። ነገር ግን ኤፍራታ ደግሞ አትናገርም። ይሄ ደግሞ ፕራይቬት አድርገዋለች። ደብቃ ነው ወታ የምትገባው። መጀመሪያ መረጃ ነበረ ከፖሊስ ጋር
ስለዚህ አሁን ደግሞ ከአፌት ጋር ደግሞ ያው ያላሰበችው ገጠማት። እነሱ ደግሞ በሌላ ነው ወሰዱት። ሳትነግር ማምጣት መግባቷ ማለት ነው። ስለዚህ ምን ይሻላል? አብረን የምናይ ይሆናል። ያገባታል ወይ? በፍጹም አያገባትም። ሰላማችሁ ይብዛ። ባይ ባይ።